ሰላም ጤና ይስጥልኝ ውድ የሸገር ጆርናል ተከታታዮች፣ ዛሬ ታህሳስ 3 2018 ዓ.ም በዛሬው መረጃ ሰዓታችን ሜጀር ጀነራል ክንፈ ዳኘው ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን ስለማለታቸው፣ በአዲስ አበባ አያት ኮንዶሚኒየም ላይ የተከሰተው የአንዲት እናት አሳዛኝ ሞትና የጎረቤቶቿ ምስክርነትን በተመለከተ፣ ከቀናት እገታ በኋላ ሸኔ ስለለቀቃቸው አይነ ስውሩ አቃቤ ሕግ፣ የአንዲት መምህርን በር ሰብረው በመግባት ያስገድዶ መድፈር ወንጀል የፈጸሙ ሁለት ግለሰቦችን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። አብራችሁን ቆዩ። ለአመታት በሙስና ክስ ተፈርዶባቸው በእስር ላይ የቆዩትና በቅርቡ የተለቀቁት የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ከእስር ከተፈቱ በኋላ በሰጡት የመጀመሪያ ቃለ መጠይቅ በኢትዮጵያ ፖለቲካ ውስጥ አዲስ ውጥረት ሊፈጥር የሚችል አነጋጋሪ አስተያየት ሰጥተዋል። ጀነራሉ ብራክ ከተሰኘ የበይነ መረብ ሚዲያ ጋር ባደረጉት በዚህ ቃለ ምልልስ የትግራይ ክልልን የወደፊት የፖለቲካ እጣ ፈንታ አስመልክቶ የሰጡት ከኢትዮጵያ ተገንጥለን ከኤርትራ ጋር መዋሃድ እንፈልጋለን የሚለው አስተያየት በብዙዎች ዘንድ ከፍተኛ ትችትን አስከትሏል። ሜጀር ጀነራል ክንፈ በሰጡት ማብራሪያ በአሁኑ ወቅት በትግራይና በፌዴራል መንግስቱ መካከል ያለው ግንኙነት ሊበጠስ የተቃረበ ገመድ አድርገው ስለውታል። እንደ ጀነራሉ ገለጻ በትግራይና በኢትዮጵያ መካከል ህጋዊና ፖለቲካዊ ማሰሪያ ሆኖ የቀረው ብቸኛው ጉዳይ የፕሪቶሪያው የሰላም ስምምነት ብቻ ነው ብለዋል። ከዚያ ውጪ ምንም አይነት ማሰሪያ የለም ሲሉ የተደመጡት ጀነራሉ ትግራይ ወደ ቀድሞ የጦርነት ሁኔታና ውጥረት ውስጥ እየገባች መሆኑን በመጥቀስ ክልሉ ዳግም በኢትዮጵያ መንግስት ቁጥጥር ስር መግባት እንደሌለበት አጽንኦት ሰጥተዋል። ጀነራሉ አክሎም የትግራይን የሀገርነት ጥያቄ ለማሳካት የፖለቲካ ቁርጠኝነት እንደሚያስፈልግና ይህም በህገ መንግስቱ አንቀጽ 39 መሰረት መፈጸም እንዳለበት ተናግረዋል። ይህንን ሂደት ለማደናቀፍ የሚሞክር አካል ካለ ግን ለመመከት ወይንም በኃይል አማራጭ ለመጨረስ መዘጋጀት ያስፈልጋል ሲሉ ሌላ ዙር ደም አፋሳሽ ግጭት ሊኖር እንደሚችል ጠቁመዋል። አቶ ጌታቸው ረዳን ጨምሮ ሌሎችም የትግራይ የፖለቲካ ኃይሎች ይህንን በህዝብ ፍላጎት ላይ የተመሰረተ ያሉትን የመገንጠል አጀንዳ በጋራ ሊያራምዱ እንደሚገባ ጥሪ አቅርበዋል። ጀነራል ክንፈ በትንታኔያቸው ያነሱት ሌላኛው ወሳኝ ነጥብ በኢትዮጵያና በኤርትራ መካከል ስላለው የሻከረ ግንኙነት ነው። በሁለቱ ሀገራት መካከል በባህር ጉዳይም ወይንም በሌላ ሰበብ ጦርነት የሚቀሰቀስ ከሆነ ይህ ጦርነት የሁለቱ ሀገራት ቀጥተኛ ጦርነት ብቻ ሳይሆን ሌሎች ኃይሎችን የሚያሳትፍ የውክልና ጦርነት ወይንም ፕሮክሲ ዋር ሊሆን እንደሚችል አስጠንቅቀዋል። በተለይም ትግራይ የዚህ ግጭት ማዕከልና የሁለቱ ኃይሎች የውክልና ጦርነት ሜዳ እንዳትሆን ከፍተኛ ስጋት እንዳላቸው ገልጸዋል። ይህንን ለመከላከልም ስልታዊ ዝግጅት ማድረግ እንደሚገባ መክረዋል። ሆኖም ግን በአንድ በኩል ከኢትዮጵያ ለመገንጠል እየወጠኑ በሌላ በኩል ደግሞ ከኤርትራ ጋር ለመዋሃድ ፍላጎት እንዳላቸው መግለጻቸው እርስ በርስ የሚጣረስና ግራ አጋቢ የፖለቲካ ስሌት ሆኖ ተገኝቷል። የጀነራል ክንፈ አስተያየት እንደተሰማ ከፖለቲካ ተንታኞችና ከሰላም ወዳድ ዜጎች እንዲሁም ከትግራይ ተወላጆች ዘንድ ጠንካራ ተቃውሞ እየቀረበበት ነው። ብዙዎች የጀነራሉ ንግግር ወቅታዊውን የህዝብ ስሜት ያላገናዘበ ከሰላም ይልቅ ወደ ግጭት የሚያመራና ከአላዋቂነትም አልፎ ድንቁርና ሲሉ ኮንነውታል። በኢትዮጵያ መንግስትና በህወሓት መካከል ያለው መሰረታዊ ልዩነት የፖለቲካ ችግር ሆኖ ይህንን በጠረጴዛ ዙሪያ መፍታት ሲቻል ያለፈው የሰሜኑ ጦርነት ያስከተለው መዘዝ መዘንጋት እንደሌለበት ተንታኞች ያሳስባሉ። ከግማሽ ሚሊዮን በላይ ኢትዮጵያውያን የተቀጠፉበት፣ አሸናፊና ተሸናፊ የሌለበት፣ ወንድም ወንድሙን የገደለበት የእርስ በርስ ጦርነት ጠባሳ ገና ሳይሽር ዳግም እንገንጠል እንዋጋለን የሚለው ቅስቀሳ ማድረግ ጤናማ የፖለቲካ አስተሳሰብ ሊሆን እንደማይችል ብዙዎች ይስማሙበታል። በተለይም ከኢትዮጵያ ተገንጥለን ከኤርትራ ጋር እንዋሃዳለን የሚለው የጀነራሉ ሀሳብ እጅግ አነጋጋሪ ሆኗል። በቅርቡ በነበረው ጦርነት የኤርትራ ሰራዊት በትግራይ እናቶችና ንጹሃን ዜጎች ላይ ከፍተኛ የሰብአዊ መብት ጥሰትና ግፍ እንደፈጸመ ዓለም አቀፍ ተቋማት ጭምር የዘገቡት ሀቅ ነው። ይህ መራር ሀቅ ባለበት ሁኔታ ከበዳዩ ጋራ ለመዋሃድ ማሰብ የትግራይን ህዝብ ክብር የሚነካና የሟቾችን ደም እንደ መርገጥ የሚቆጠር መሆኑን አስተያየት ሰጪዎች ይገልጻሉ። ታሪካዊ ማጣቀሻዎችን የሚያነሱ የፖለቲካ ታዛቢዎች የትግራይ ህዝብ ታሪክ ከኢትዮጵያዊነት ጋር የተሳሰረ መሆኑን ያነሳሉ። በአድዋ ጦርነት ወቅት ጀግናው ራስ አሉላ አባነጋና ሌሎች የትግራይ ተወላጆች ከሌሎች ኢትዮጵያውያን ወንድሞቻቸው ጋር በመሆን ለኢትዮጵያ ነጻነትና ክብር የከፈሉት መስዋዕትነት ሕያው ምስክር ነው። በመሆኑም የመገንጠልና ከኤርትራ ጋር የመዋሃድ አጀንዳ የጥቂት የፖለቲካ ቁማርተኞችና የራሳቸውን ህልውና ለማቆየት የሚሯሯጡ ቡድኖች እንጂ ሰፊውን የትግራይ
የትግራይ ህዝብ አጀንዳ እንዳልሆነ በግልጽ ይነገራል። ህዝቡ በግልጽ ጦርነት አንፈልግም፣ ሰላም እንጂ መለያየት አይበጀንም እያለ የህዝብን ስም በመጠቀም የሚደረጉ የጦርነት ጉሰማዎች ለሌላ ዙር እልቂት ከመዳረግ ይልቅ የሚፈይዱት ነገር የለም። ጀነራል ክንፈ በሜቴክ የሙስና ወንጀል ተከሰው በህግ ጥላ ስር የቆዩ መሆናቸውን የሚያነሱ ወገኖች አሁንም ይዘውት የመጡት አጀንዳም የከሰረ ፖለቲካ መልሶ ለመጠገን የሚደረግ አደገኛ ሙከራ እንደሆነ ይተቻሉ። በአጠቃላይ የኢትዮጵያና የኤርትራን ህዝቦች ወደ ባሰ ውጥረት የሚከት የትግራይን ህዝብ መከራ የሚያራዝምና ቀጠናውን ወደ ማያባራ ግጭት የሚወስድ ማንኛውም አይነት የንገንጠል ወይንም የጦርነት ዝግጅት ጥሪ በሰከነ ፖለቲካዊ ውይይትና በህዝብ እውነተኛ ፍላጎት ሊገታ እንደሚገባ የብዙዎች እምነት ነው። በአዲስ አበባ ታህሳስ 3 2018 በለሚ ኩራ ክፍለ ከተማ በተለምዶ አያት 5 እየተባለ በሚጠራ የጋራ መኖሪያ ቤቶች አካባቢ ከአያት 49 ወደ ፍየል ቤት በሚወስደው መስመር ላይ ከኦሴ ሪል ስቴት በታች በሚገኝ አንድ የኮንዶሚኒየም ህንፃ ላይ አንድ እናት ህይወቷ ያጠፋችበት አሳዛኝ ክስተት ተመዘገበ። ይህ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤንና ሀዘንን ፈጥሯል። የአደጋው መንስኤ በውል ባይገለጽም ሟች በቅርቡ ከስራ የተቀነሰች መሆኗንና በከፍተኛ ጭንቀት ውስጥ እንደነበረች የአካባቢው ነዋሪዎችና ጎረቤቶቿ ለሸገር ጆርናል ገልጸዋል። ነገሩ የተፈጸመው ረቡዕ ሌሊት ነው። በብሎክ 49 የጋራ መኖሪያ ህንፃ ውስጥ የሚኖሩ ነዋሪዎች ሌሊት 10 ሰዓት አካባቢ ከፍተኛ የሆነ የብረት ግጭት ድምጽ እንደሰሙ ይናገራሉ። ድምጹ የመጣውም ከአራተኛ ፎቅ አካባቢ ሲሆን አንድ ሳተላይት ዲሽ በኃይል ሲመታ የተሰማ ድምጽ ነበረ። ይሁን እንጂ በኮንዶሚኒየሙ ኑሮ አልፎ አልፎ አንዳንድ ስርዓት የለሽ ነዋሪዎች ቆሻሻ ወይንም እቃ ወደ ታች ስለሚወረወሩ በአብዛኛው ነዋሪው ድምጹ የቆሻሻ መጣል እንደሆነ በመገመት ችላ ብሎት እንደነበረ ታውቋል። ሆኖም እውነታው ፍጹም የተለየና ልብን የሚሰብር ነበር። ማለዳ ላይ ነዋሪዎች ወደ ዕለታዊ ተግባራቸው ለመሰማራት ከቤታቸው ሲወጡ በህንፃው ስር የሰው አስከሬን ወድቆ ተመልክተዋል። ወዲያውኑ በተደረገ ማጣራት ግለሰቧ በዚያው ህንፃ ውስጥ ነዋሪ የሆነች ሴት መሆኗ ተረጋግጧል። ሟች በዚህ ህንፃ አንደኛ ፎቅ ላይ ቤት ተከራይታ ትኖር የነበረችና የሁለት ልጆች እናት መሆኗ ተረጋግጧል። የመጀመሪያ ልጇ በዩኒቨርሲቲ ትምህርቱን በመከታተል ላይ የሚገኝ ሲሆን ሁለተኛዋ ደግሞ የ14 ዓመት ታዳጊና የሁለተኛ ደረጃ ተማሪ ናት። ሟች እናት ልጆቿን በብቸኝነት የምታሳድግ ጠንካራ ሴት እንደነበረች የሚያውቋት ይመሰክራሉ። ምንም እንኳን ፖሊስ ትክክለኛ የአደጋውን መንስኤ ለማወቅ ምርመራ እያደረገ ቢሆንም ከአካባቢው ነዋሪዎችና ከጎረቤቶቿ የተገኘው መረጃ እንደሚያመለክተው ከሆነ ግለሰቧ በቅርቡ ከስራ ገበታዋ እንደተቀነሰች ታውቋል። ከየትኛው ተቋም እንደተቀነሰች ለጊዜው ግልጽ ባይጠቀስም ላለፉት ቀናት በቤት ውስጥ ተቀምጣ ትውል እንደነበረና በዚህም ምክንያት በከፍተኛ የኑሮና የስነ ልቦና ጫና ውስጥ ልትሆን እንደምትችል ጎረቤቶቿ ጥርጣሬያቸውን ገልጸዋል። አደጋው አራተኛ ፎቅ ላይ በታሰበ ሁኔታ የተፈጸመ መሆኑን የሚያመለክቱ ሁኔታዎች አሉ። የዓይን እማኞችና የአካባቢው ነዋሪዎች እንደገለጹት ሟች ከአራተኛ ፎቅ ወደ ታች በምትወድቅበት ጊዜ ፎቁ ላይ ተሰቅለው የነበሩ የቴሌቪዥን ዲሾች መካከል አንዱ በኃይል በመምታቷ ጉዳቱን የከፋ እንዲሆን አድርጎታል። አወዳደቋን በጭንቅላቷ እንደነበረና ህይወቷም ወዲያውኑ ሊያልፍ እንደቻለ የአደጋው ሁኔታ ምስክር ነው። አንደኛ ፎቅ እየኖረች አራተኛ ፎቅ ወጥታ ይህንን እርምጃ መውሰዷ ጉዳዩ ራስን የማጥፋት ሙከራ እንደሆነ የሚያስገምት ሆኗል። የአካባቢው ፖሊስ ጣቢያ መረጃው እንደደረሰው ማለዳ ላይ በስፍራው በመገኘት ቦታውን ከልሏል። የፎረንሲክ ምርመራ ቡድንም አስፈላጊውን መረጃና ማስረጃ ከስፍራው ሰብስቧል። የአደጋው ሁኔታ የሟችን አወዳደቅና በአካባቢው የነበሩ ተጨባጭ ሁኔታዎችን በዝርዝር ተመዝግበዋል። ከጠዋቱ 4 ሰዓት አካባቢ የአምቡላንስ አገልግሎት ወደ ስፍራው በመምጣት አስከሬኑን ለተጨማሪ የሕክምና ምርመራ ወደ ሆስፒታል ወስዶታል። ፖሊስም ክስተቱን ራስን የማጥፋት ወይስ ሌላ ወንጀል ተፈጽሟል የሚለውን ለማጣራት እንዲሁም የሟችን ቤተሰቦች ለማነጋገር ምርመራውን አጠናክሮ መቀጠሉን አስታውቋል። ይህ አሳዛኝ ክስተት በአሁኑ ወቅት በከተማችን እየታየ ያለውን የኢኮኖሚ ጫናና ተያይዞ የሚመጣውን የስነ ልቦና ቀውስ አመላካች ነው ሲሉ አንዳንድ አስተያየት ሰጪዎች ይገልጻሉ። የስነ ልቦና ባለሙያዎች እንደሚመክሩት ከስራ ማጣት ወይንም ከከባድ የህይወት ፈተናዎች ጋራ በተያያዘ የመንፈስ ጭንቀት ሲሰማ ለቅርብ ሰዎች ማካፈል ወይንም የባለሙያ እርዳታ መጠየቅ እጅግ ወሳኝ ነው። በተለይም በእንደዚህ አይነት ድንገተኛ አደጋዎች ልጆች ወላጆቻቸውን ሲያጡ የሚፈጠረው ክስተት ቀላል ባለመሆኑ ማህበረሰቡ ለሟች ልጆች አስፈላጊውን ድጋፍና ክትትል እንዲያደርግ ጥሪ ቀርቧል።
በምዕራብ ሸዋ ዞን ኖኖ ወረዳ ልዩ ቦታው ሀርቡ ጂባቲ ተብሎ በሚጠራ ቀበሌ በአካባቢው ማህበረሰብ ዘንድ በእጅጉ የተወገዘና አሰቃቂ የተባለውን ያስገድዶ መድፈር ወንጀል በመምህር ላይ የፈጸሙ ሁለት ግለሰቦች በሕግ ቁጥጥር ስር ውለው ክርክራቸው ሲሰማ ከቆየ በኋላ በጽኑ እስራት መቀጣታቸውን የዞኑ ፖሊስ መምሪያ አስታወቀ። ፍርድ ቤቱ ተከሳሾቹ የፈጸሙት ድርጊት በሕግ ዘንድ ተቀባይነት የሌለውና ከፍተኛ የሰብአዊ መብት ጥሰት መሆኑን በማረጋገጥ ማስተማሪያ ውሳኔን አሳልፏል። የምዕራብ ሸዋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊና ምክትል ኢንስፔክተር ታደሰ በየራ በተለይ ለሸገር ጆርናል በሰጡት ዝርዝር መግለጫ ወንጀሉ የተፈጸመው ባለፈው ዓመት የካቲት 27 2017 ነበረ። ተከሳሾቹ አንደኛ ማሙ ዘነበ፣ ሁለተኛ ቢቂላ ፍቃዱ የተባሉ ግለሰቦች ሲሆኑ ወንጀሉን ለመፈጸም አስቀድመው በማቀድና በቡድን በመደራጀት በሌሊት ጨለማን ተገን በማድረግ የተንቀሳቀሱ መሆኑ ተገልጿል። እንደ ፖሊስ ሪፖርት ከሌሊቱ 7 ሰዓት ላይ ሁለቱ ተከሳሾች በኖኖ ወረዳ ሀርቡ ጂባቲ ቀበሌ በመምህርነት ሙያ ህዝብንና ሀገርን እያገለገለች በምትገኝ ግለሰብ መኖሪያ ቤት በር ሰብሮ በመግባት ወንጀል ፈጽመዋል። ተከሳሾቹ በህገ ወጥ መንገድ ወደ ተጎጂዋ ቤት ከገቡ በኋላ ከፍተኛ የሆነ የኃይል እርምጃ በመጠቀም ያስገድዶ መድፈር ወንጀል በመፈጸም በተጎጂዋ ላይ አካላዊና ስነልቦናዊ ጉዳት አድርሰዋል። የወንጀሉ አፈጻጸም እጅግ አሰቃቂ የነበረ ቢሆንም ተጎጂዋ በወቅቱ በነበራት የመንፈስ ጥንካሬ ወዲያውኑ ለፖሊስ አካላት ባደረገችው ጥሪና በሰጠችው መረጃ የዞኑ ፖሊስ የክትትል ቡድን በፍጥነት ወደ ስፍራው በመድረስ ሁለቱን ተጠርጣሪዎች በቁጥጥር ስር ለማዋል ችሏል። ይህ የተጎጂዋ ፈጣን ምላሽና የፖሊስ ቁርጠኝነት ወንጀለኞቹ ከህግ ተጠያቂነት እንዳያመልጡ ትልቅ አስተዋጽኦ አድርጓል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ ፖሊስ ወንጀሉን የማጣራት ስራውን በጥልቀት ያከናወነ ሲሆን ተጎጂዋን ወደ ጤና ተቋም ወስዶ የህክምና ምርመራ እንዲደረግላት አድርጓል። ከጤና ተቋማት የተገኘው የህክምና ማስረጃ ተጎጂዋ ላይ ያስገድዶ መድፈር ወንጀል በግዳጅና በኃይል እንደተፈጸመባት ያለምንም ጥርጣሬ አረጋግጧል። ፖሊስም ይህንን የህክምና ማስረጃና የሰዎችን ምስክርነት በማጠናከር ጠንካራ የምርመራ መዝገብ በማዘጋጀት ለዞኑ አቃቢ ህግ ልኳል። የምዕራብ ሸዋ ዞን አቃቢ ህግ በበኩሉ ፖሊስ ያቀረበውን ማስረጃና የምርመራ መዝገብ መሰረት በማድረግ በተከሳሾቹ ላይ በኢፌዴሪ የወንጀል ህግ አንቀጽ 620 አስገድዶ መድፈር እና አንቀጽ 605 በር ሰብሮ መግባትና ሌሎችም ተያያዥ ጉዳዮች ስር ከባድ ክስ መስርቶባቸዋል። ጉዳዩን ሲመለከት የቆየው የምዕራብ ሸዋ ዞን ከፍተኛ ፍርድ ቤት የቀረቡትን የሰውና የሰነድ ማስረጃዎች መርምሮ ተከሳሾቹ ድርጊቱን መፈጸማቸውን አረጋግጧል። ፍርድ ቤቱ በሰጠው የውሳኔ ቃል ተከሳሾቹ ወንጀሉን ሲፈጽሙ የወሰዱት እርምጃ የኃይል ተግባር የታከለበት መሆኑ በተጎጂዋ ላይ ከፍተኛ የሆነ የአእምሮና የስነ ልቦና ጉዳት ማድረሳቸው እንዲሁም ወንጀሉ የተፈጸመው በሴትና በህዝብ አገልጋይ ላይ መሆኑ እንደ ወንጀል ማክበጃ ምክንያት ተወስዷል። በመሆኑም ፍርድ ቤቱ ህዳር 29 2018 በዋለው ችሎት አንደኛ ተከሳሽ ማሞ ዘነበ፣ ሁለተኛ ተከሳሽ ቢቂላ ፍቃዱ በእያንዳንዳቸው የ11 ዓመት ጽኑ እስራት እንዲቀጡ ወስኗል። ይህም ውሳኔ በሴቶች ላይ የሚፈጸሙ ጥቃቶችን ለመከላከልና የህግ የበላይነትን ለማረጋገጥ ትልቅ እርምጃ መሆኑን ምክትል ኢንስፔክተር ታደሰ በየራ ገልጸዋል። ምክትል ኢንስፔክተሩ አያይዞ መሰል ድርጊቶች በህግ ፊት እንደማያስኬዱና ፈጥኖም ሆነ ዘግይቶ ወንጀለኞች ተገቢውን ቅጣት እንደሚያገኙ ይህ ውሳኔ ማሳያ ነው ብለዋል። ህብረተሰቡ በተለይ በሴቶችና በህፃናት ላይ የሚፈጸሙ ጥቃቶችን ሲመለከት ወይንም ሲሰማ በፍጥነት ለፖሊስ ሪፖርት በማድረግ ወንጀለኞችን ለህግ የማቅረብ ባህሉን አጠናክሮ ሊቀጥል እንደሚገባ መልእክታቸውን አስተላልፈዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ውስጥ በታጣቂዎች ተወስደው በእገታ ተይዘው የነበሩት አይነ ስውሩ አቃቢ ህግ አቶ ሽብሩ ጉታ መለቀቃቸውን የምዕራብ ሸዋ ዞን አቃቢ ህግ ጽህፈት ቤት በይፋ አስታወቀ። አቃቢ ህጉ ከቀናት ቆይታ ጊዜ በኋላ በደቡብ ምዕራብ ሸዋ ዞን ወሊሶ ወረዳ ልዩ ስሙ አዳሚ ጎቱ ተብሎ በሚጠራ አካባቢ የተለቀቁ ሲሆን በአሁኑ ወቅት የህክምና ክትትል እየተደረገላቸው እንደሚገኝ ተገልጿል። የምዕራብ ሸዋ ዞን አቃቢ ህግ ጽህፈት ቤት ዛሬ ታህሳስ 3 2018 ባወጣው ዝርዝር መግለጫ እንዳመለከተው አቶ ሽብሩ ጉታ ከእገታ የተለቀቁት ትናንት ሐሙስ ታህሳስ 2 2018 ከሰዓት በኋላ በግምት 8 ሰዓት አካባቢ ነው። ታጣቂዎቹ አቃቢ ህጉን በወሊሶ ወረዳ አስፋልት ዳር ትተዋቸው እንደሄዱ የተገለጸ ሲሆን ከተለቀቁ በኋላ በአካባቢው በሚገኝ ጤና ጣቢያ ተወስደው አስፈላጊው የህክምና እርዳታና የመጀመሪያ ደረጃ የጤና ምርመራ እየተደረገላቸው ይገኛል። ጽህፈት ቤቱ
በመግለጫው በዚህ አስቸጋሪ ጊዜ ድምጽ ለሆናችሁ ሁሉ ምስጋናችን የላቀ ነው ሲል መልእክቱን አስተላልፏል። የጉዳዩን አጀማመር በተመለከተ የኦሮሚያ አቃቤ ሕግ ማህበር እንደገለጸው የኤጀርሳ ለፉ ወረዳ አቃቤ ሕግ የሆኑት አቶ ሽብሩ ጉታ በታጣቂዎች ቁጥጥር ስር የዋሉት ሰኞ ህዳር 29 2018 ነበረ። አቃቤ ሕጉ በደቡብ ምዕራብ ሸዋ ዞን በቾ ወረዳ ቱሉ ቦሎ ከተማ የሚገኙ እናታቸውን ጠይቀው ወደ መደበኛ የስራ ቦታቸው ወደ ሆነው ምዕራብ ሸዋ ዞን ደንዲ ወረዳ ጊንጪ ከተማ በመኪና በመመለስ ላይ ያሉ ማንነታቸው በውል ባልታወቁ ጫካ ውስጥ በሚንቀሳቀሱ ታጣቂዎች ከሰዓት በኋላ መታገታቸው ይታወሳል። አቶ ሽብሩ ጉታ በተፈጥሮ አይነ ስውር ቢሆኑም የአካል ጉዳታቸውን ተቋቁመው ከጥቅምት 2016 ጀምሮ ማህበረሰቡን በቅንነትና በታማኝነት ሲያገለግሉ የቆዩ የህግ ባለሙያ መሆናቸውን አጋሮቻቸውና የሙያ ባልደረቦቻቸው ይመሰክራሉ። ስማቸው እንዳይጠቀስ የፈለጉ አንድ የአቃቤ ሕግ ማህበሩ ከፍተኛ አመራር ለቢቢሲ እንደገለጹት አቶ ሽብሩ የዕለት ተዕለት ስራውን የህግ የበላይነትን መሰረት አድርጎ የሚያከናውን በስነ ምግባሩ የተመሰገነና ለፍትህ መስፈን በጽናት የሚሰራ አገልጋይ ነው ብለዋል። አክሎም አንድ አይነ ስውር የፍትህ አካል ህዝብን በገለልተኝነት እያገለገለ ባለበት ሁኔታ ታግቶ መወሰዱ ድርጊቱ እጅግ ዘግናኝና ከሰብአዊነት ያፈነገጠ ያደርገዋል ሲሉ ድርጊቱን አጥብቀው አውግዘዋል። የኦሮሚያ አቃቢያነ ሕግ ማህበር ድርጊቱን ዓለም አቀፍ የሰብአዊ መብት ድንጋጌዎችን የጣሰ መሆኑን ጠቅሶ በተለይም በተባበሩት መንግስታት ድርጅት የአካል ጉዳተኞች መብት ስምምነት አንቀጽ 11 መሰረት በግጭትና በአስቸጋሪ ሁኔታዎች ውስጥ ለአካል ጉዳተኞች ልዩ ጥበቃና ከለላ ሊደረግላቸው እንደሚገባ አሳስቦ ነበር። አቃቤ ሕጉ በታገቱበት ወቅት ያሉበት ሁኔታና የጤና ደረጃ አለመታወቁ ከፍተኛ ስጋት ፈጥሮ እንደነበረ አይዘነጋም። ይህ በእንዲህ እንዳለ በኦሮሚያ ክልል የተለያዩ አካባቢዎች በፍትህ አካላትና በሲቪል ነዋሪዎች ላይ የሚፈጸመው እገታ እየተባባሰ መምጣቱን መረጃዎች ያመለክታሉ። ከሳምንት በፊት በምስራቅ ወለጋ ዞን ጅማ አርጆ ወረዳ 4 አቃቢያነ ሕጎች በተመሳሳይ ሁኔታ በታጣቂዎች ታግተው እንደነበረ የሚታወስ ሲሆን ከነዚህ መካከል አንደኛው ሲገደሉ 3ቱ መለቀቃቸውን በወቅቱ ተዘግቦ ነበረ። ከተለቀቁት መካከል አንደኛው ከፍተኛ የአካል ጉዳት ደርሶባቸው በሕክምና ላይ እንደሚገኙ ይታወቃል። በወቅቱ ከእገታ የተለቀቁና የ3 ልጆች አባት የሆኑት አቃቤ ሕግ አለማየሁ መለሰ አጋቾቹ የመንግስት ኃይሎች ሸኔ ሲሉ የሚጠሩት የኦሮሞ ነጻነት ሰራዊት አባላት እንደሆኑ ገልጸው ነበረ። በአካባቢው ስለሚፈጸሙ እንደነዚህ አይነት ጥቃቶችና እገታ መንግስት የኦሮሞ ነጻነት ሰራዊትን ተጠያቂ ሲያደርግ ይደመጣል። በአንጻሩ ቡድኑ በእነዚህ ተግባራት ላይ እጁ እንደሌለበት በመግለጽ ክሶቹን ሲያስተባብል ቆይቷል። ይሁን እንጂ በፍትህ አካላት ላይ ያነጣጠሩ ጥቃቶች በክልሉ የፍትህ ስርዓት ላይ ከፍተኛና አሉታዊ ተጽዕኖ ሊያሳድሩ እንደሚችሉ የህግ ባለሙያዎች ይናገራሉ። የአቶ ሽብሩ ጉታ በሰላም መለቀቅ ለቤተሰቦቻቸውና ለሙያ አጋሮቻቸው እፎይታን የፈጠረ ቢሆንም በዞኑ ያለው የጸጥታ ሁኔታ አሁንም አሳሳቢ መሆኑን ነዋሪዎች ይገልጻሉ። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።